የእሷ ጉዳይ አላለቀም። የእሷም ደግሞ ስብዕናዋ ደግሞ አለ። በተለይ ደረጃዋን የጠበቀች ጋዜጠኛ ናት። እንደምታውቋት ስለምትናገረው ንግግር ለቃላት ምርጫዋ ተጠንቃ የምታወራ ናት። በተቻለ መጠን ፖለቲከኞች ካላችሁ የውስጥ ፍላጎታችሁን ፖለቲካችሁን ምናምን ለጊዜው እዚህ ጋር ሳይሆን እኔ በምከፍትላችሁ መድረክ ላይ ብትገልጹ ይሻላል። እዚህ ጋር ጀስት ሳልሳዊትን ሚዲያ በራሷ እንድትመጣና የውስጧን ፊሊንግ በነፃነት ሚዛኑን ጠብቃ እንድትሰራ በምታደርገው እንቅስቃሴ ላይ እንድንረዳት ይሁን። ሌላ ነገሩን እንትን ባንን ለማለት ያነሽ። ቴንኪው ከድር፣ ጤና ይስጥልኝ። ጥለን ቴዶ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። አለን የኔ ጀግና፣ በጣም ትልቅ ሰው ነህ አንተ። በጣም ብዙ ውይይቶችን እከታተላለሁ። አጋጣሚ ዛሬ እድሉን በማግኘቴ በጣም ደስ ብሎኛል። አንተም ማግኘት በጣም እፈልግ ነበር። መልካም ኢትዮጵያውያኖች ማለት ለእኔ ወንድሞቼም ሁሉ ነገሮቼ ናቸው። ለምን አሁን ያለው ወቅታዊ ሁኔታ ያው አንተ ከኔ በጣም ትረዳዋለህ እና እንደዚህ አይነት ኢትዮጵያውያኖች ሲገናኙ ምን ያህል ሰላም፣ ደስታ እንዳለው ታውቃለህ። መልካም ሀሳብ ስታወራ የሚሰድብህ አለ፣ ብዙ ነገር አለ አይደለም? እንደዚህ ደግሞ ገባ መልካም ለሀገሩ ለህዝቡ መልካም ሀሳብ ያለው ሰው ደግሞ ሲገናኝ ብዙ ነገር መፍጠር ይችላልና አጋጣሚውን በማግኘቴ በጣም ደስ ብሎኛል እና ምን ላውራ በቃ በውስጥ ያለውን ነገር ከቻልክ ሰፖርት ታደርጋታለህ፣ ካልቻልክ ትመክራታለህ፣ ትጸልይላታለህ። ያንን ነው የምትለው። ችግር የለም። እኔ የተቻለኝን እንደ ሰውነቴ እንደ ዜጋ እንደ ወንድሟ ማድረግ የምችለውን አደርጋለሁ። ሰፖርት የሚደረግ ካለ ምን ላድርግ ማለት ገና አሁን ወደዚህ በመምጣቴ በዚህ ስልክ ነው ይሄ እላይ ያለው የባንክ አካውንቷ ነው። በራሷ ሚዲያ እንድትመጣ ስለፈለግን ነው እኮ። እሺ ችግር የለም። በቃ ይሄን ያዘውና አንተ የፈለገ አቅም የቻለውን በውስጥ ያለው ምክርም ከሆነ ጸሎትም ከሆነ ስላለበት ነገር አንተ ነው የምታውቀው እና የቻልከውን አድርግላት። በውስጥ ያለው እሺ፣ ይሄ የንግድ ባንክ ነው። ስ ከጸሎት ጀምሮ ነው። እሺ፣ የግድ ገንዘብ አይደለም። ችግር የለው። መልካም ሀሳብም ትልቅ ነገር እኮ ነው። መልካም ሞራል ድጋፍ ማድረግ ገባ ለእህታችን ገባ። እኛ ለእኛ ካልሆነን ማን ሊሆነን ነው? ግድ ነው ማለት እየቻልኩትን ገባ አካባቢ ላይ ያሉት ወጣቶችንም ሀሳቡን ነግሬ ችግር የለውም ማለት አይከብድም። ሰው ያቅሙን ያህል ማድረግ ከቻለ እኮ ትልቅ ነገር ነው በጣም። ዋናው ማሰብ ነው እንጂ ብዙ ነገር አይከብድም። እና ይዞአለው ችግር የለውም እና አደርጋለሁ። ሌላ እግዚአብሔር ይርዳሽ፣ ከጎንሽ ነን። ማድረግ ያለብንን ሁሉ እናደርጋለን የቻልነውን። ቴንኪው ከድር። እሺ እና ጤና ይስጥልኝ ቲና፣ እንዴት ነሽ? ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ደህና። እኔ ያው ብዙ መናገር እችል ነበር፣ ግን ይቅር፣ ለሷ ለሴፍቲዋ ጥሩ ስለማይሆን ሰው ሰፖርት። አሁን ቅድም የገባው ልጅ በሹፌር አቅም በጣም ከባድ ነው ቴዲ፣ ሹፌር ነኝ ብሏል እና የእሱን ጨምሬ አማውንቱን አላውቀውም። ሰው አዲስ አበባ ኢትዮጵያ ባለ ሰው ነው አናግሬ የምልከው፣ እነሱ ናቸው የሚያስገቡልሽ። እነግርና የእሱንም ጨምሬ ይልካለሁ። ፕሌስ እዚህ ታች ካለ ለእሱ ነው ዘልዬ የገባሁት። በተለይ በእሱ አቅም አሁን በጣም ከባድ ነው ኑሮ፣ በጣም ከባድ ነው ቴዲ፣ በጣም ከባድ ነው። እንኳን በሹፌር ደሞዝ አይደለም ዶክተሮች ምናምን በጣም እንደሚከብዳቸው ሰምቻለሁ። ስለዚህ እባክህን አንተ ታች ካለ ቅድም ያልከው ሹፌር ልጅ ቲፕ የሰጠችን ምናምን ጨምሬ ይልካለሁ ያልከው ተወው፣ እኔ ያንተን ጨምሬ ይልካለሁ ካለ እሺ በኔ ማስስተኝ ጨምሬ እንድልክ ለአንተ ተጠቀምበት። እሺ ሀሳቡ ነው ዋናው። ካሰብክ በቂ ነው። ማሰብ ትልቅ ነገር ነው የምለው። አንቺ በርቺ፣ ግን ጥንቃቄ አድርጊ። ሌላ ብዙ ማውራት ይቻላል፣ ግን ከባድ ነው። ብዙ ነገር ማበላሸት ስለሚኖር ነው።
ጥንቃቄ አንቺን ወደ አደጋ የማይከትሽ ነገር ውስጥ ስሪ። ምክንያቱም ሀገር ውስጥ ነው ያለሽው። ውጭ ያለ ሰው ማንም አይረዳም። ሆይ ሆይ ይላል፣ ጠንክር ይላል፣ ራሱ ወጥቶ አያረግም። ገባሽ? በርቺ፣ ሂጂበት ይልሻል። እሱ አንዲት ነገር ማድረግ የማይችለውን ውጭ ሆኖ ማለት ነው። ገደል እንዳትገቢ ጥንቃቄ አድርገሽ ስሪሽ ምሰሩ ስራ ላይ። ቴንኪዩ ቴዲ። ሌላ ቀን እገባለሁ። ከአሁን በፊት አንዴ በፖለቲካው አንዴ ብቻ ነው በዩቲዩብ ያናገርኩ እኔ ነኝ። ተመልሰሽ ነው ከምናምን ብለኝ እኔ ብዙ አልዳፈርም፣ ያው ተሳዳቢዎች ስላሉ ስለሚያስጠላኝ፣ ግን እገባለሁ እንድታቀኝ። እኔ ጋ ተሳዳቢዎች አይኖትም። አይ ነው ለዛ ነው እገባለሁ። እሺ መልካም ምሽት። ቲናዬ ሞሪስ በጣም አመሰግናለሁ ብሎሻል። ዩ ዌልካም። ሰኒ እንዴት ናችሁ? ሁሉ ሰላም? ቴዳችን እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሳልሲ እንዴት አለሽ? ባይዘወይ ሳልሲና እኔ አንድ ቦታ የእውቀት ገበታ ቀስመናል። እሷም ሙቪቱ 40 ምንጭ ላይ ሳልሲ ዛኔ ተማርኩኝ፣ የምዛኔ የተማርኩት እና ስላየሁሽ ደስ ብሎኛል። ቴዲ በጣም ነው ማደንቀ በምታዘጋጀው ፕሮግራም፣ በምታደርጋቸው ነገር። እዚህ ቤት ዛሬ እንደዚህ አይነት ነገር ስለሆነ ነው የገባሁት እንጂ እውነት ለመናገር ታችሁኝ የመስማት ደስ ይለኛል። መማር ብዙ ጊዜ ወጣህ ከመናገር ይልቅ ታችሁን የምታየውን ነገር ትላለህ። ብዙ ጊዜ አንተ እንግዲህ ሰው የሚወስደውን ታች አላችሁ፣ ቤተሰብ የምትፈልጉትን ውሰዱ፣ የሚጠቅማችሁን ትላለህ እና በዚህ መሀል አድናቂ ነኝ። አይዊሽ ፔፓል ወይም ደግሞ እንደዛ ነገር ቢኖር ጥሩ ነበረ። ካለ እዚሁ ትራንስፈር ባረግ፣ ካለዛ ኢትዮጵያ ባሉ ካናዳ ነው የምኖረው። ቴዲ አንተ ሀገር ነኝ እኔም ካናዳ ነው። ሳልሲ ጋር አንድ ላይ እውቀት ቀሰምን፣ አንተ ጋር ደግሞ እዚሁ አንድ ላይ ዳቧችን እንበላለን ለማለት ነው። ሳልሲ ወደፊት እንደምትመጪ ቢካዝ የአንቺን ፕሮግራሞች ብዙ ጊዜ ያለው የምታቀርቢያቸው ሰዎች በጣም አስተማሪ ናቸው፣ ለትውልድ የሚጠቅሙ ለሀገር የሚጠቅሙና ወደፊት እንድትመጪ ካለን ፍላጎት በቋሚነት ወደፊት እናግዛለን የምንችለውን። ለጊዜው እንግዲህ የካናዳ $100 ወይም እሷን ኮንቨርት አድርገን እዛ እንዲያስገቡ እናደርጋለን። ጀስት ይሄ እንደ ድፍረት እንዳይቆጠርብን፣ እውነት ለመናገር ድፍረት ነው። ይቺ እንደዚህ ማለት ላንቺ እዚህ በላይ ሪዘርቭ ታደርጊያለሽ፣ ግን ወደ ፎር ፊውቸር ዊል ሲ። ቴዲ አድናቂ ነኝ፣ ክበርልኝ። ሳልሲ ቴንኪው ሰኒ፣ እግዚአብሔር ያክብርልሽ። ይዣለሁ። ይሄን ፔፓል ካላችሁ ከለጠፋችሁ ወይ ዜል ምናምን አይደል ነው እዚሁ አሁን ማድረግ ይቻላል። ካለዛ ግን እሱን ትራንስፈር ነው። ይሄን ያለን ፔፓል ዜልም የለንም። ይሄ በዚህ በኢትዮጵያ ንግድ ባንክ አንድ አፍታ ኮንቪኒየንስ ስቶር ሄደን እውነት ነው እንዲሁም ወጣ ብለን በዛውም ትላለህ። አንደኛ እኔ ለምንድን ነው ግልጽም ይሄ ሳልሳዊት የተደባበቀ ነገር የምትወድ ልጅ አይደለችም። በራሷ ሌላ አጀንዳም አላማም ያላት ልጅ አይደለችም። ማናችንም የራሳችን እምነት እንዳለን እሷም እምነት አላት። የሚሰማትን ነገር ትናገራለች እንጂ ኃላፊነት በጎደለው መንገድ የምትናገር ሴት ሰው አለች። ዛሬ ስልጣን ላይ ካሉትም ከተቃዋሚ አንቱ የተባሉ ሰዎችን ኢንተርቪው ያደረገች የተከበረች ልጅ ናት። በቃ እኔ ሳስብ ሚዲያ ላይ የለችም። በቃ በራሷ ሚዲያ መታ እውቀቷን ልምዷን ታካፍል ስለፈለግኩኝ ነው። መጥፋት የለባትም ሳልሳዊት። ሳልሳዊት ጠፋች ማለት ሚዲያው አንድ ቅመም አጣ ብዬ ነው ማስበው እኔ በግሌ እና ሳልሳዊት ከሚዲያው ተስፋ ቆርጣ እንዳትርቅ ካለኝ ፍላጎት ነው። ይህን ስለተገነዘባቸው ከልብ አመሰግናለሁ። ኤግዛክትሊ ቴዲ፣ ሰው ማለት ሰው የጠፋለት ሰው ሆኖ የተገኘ ነው ይላል እና ሰው ሆነ ስለተገኘህ እናመሰግናለን። ክበርልን ቴዲ። ቴንኪው፣ እግዚአብሔር ያክብርልሽ። ወደ ኪሮቤል እንሄዳለን። ኪሮቤል ሰላም ቴዲ፣ በጣም አመሰግናለሁ ቴዲ ሐዋሳ። የጥንቱ የጠዋቱ እኔ ብዙ ጊዜ የቲክቶክ ፋራ ነኝና ያው ቲክቶክ ድሮ አንተ የምታቀርበውን ነገር አይ ነበረ በጣም ውይይቶች ምናምኖችን እና ሞዴሬትነትህ ምናምን ይገርመኝ ነበረ። ያራሱ በጣም በዚያን ሰዓት በጣም ሰዎች እንደፈለጉ አንዴ ወደዚያ ምንም ይሁን የፈለገውን ነገር ያድርግን ለውይይት ለማወያየት በጣም ጥሩ ባላንስ የነበረ ሰው ነህ። አመሰግናለሁ። ሳልሳዊት
እንኳን ደህና መጣሽ። እኔ ሳልሳዊትን አላቃትም፣ ግን የሚገርም ነገር ከመታሰሯ በፊት አንድ አውዲዮ ሰማሁ። ወዳው ሰምቼ እንደው ይቺ ከየት የመጣች ነች ስል ወዳው ታሰረች ተባለ። ደግሞ እንደው የመፍጠኑ ደግሞ ወዳው ደግሞ ተፈታ ሳያት ማለት ነው። ዳዝንት ሚን እኔ ከተፈታች ምንም ችግር የለም እኔ እንትን ባላላትም ማለት ነው ባላቃትም ማለት ነው። ሀሳቧን ግን እሰማዋለሁ እና እኔ እንዳጋጣሚ አሁንም ይገርምሃል እንደዚህ ኮሪደር ለኮሪደር ሳልፍ ነው እንዳጋጣሚ እዚህ እንደው እድል ማግኘቴ ቴዲ በጣም ታንኪው። ግን እንደው ሳይ ነው እንትን ያልኩት እና ተፈታም እንደገና ደግሞ በዚህ በኮሪደር ስትላለፍ ደግሞ አሁን እሷን ማየቴም በጣም ደስ ይብሎኛል። ሳልሳዊት እንኳን በሰላም ተፈታሽ። በጣም አሪፍ ነች። እኔ ሳልሳዊትን ያየኋት ደግሞ ለምን መሰለህ እንደዚህ ስላወራች ለስላሳ ነገሮችን ስላወራች አይደለም እምልህ፣ በጣም አሪፍ ኦፕቲሚስት ነች። እንትን ስለ ሃይማኖትም ሰው በሚለው ስነሰብም ቢሆን ሰው ምን አይነት ሰው ነው በደመነፍስ የሚናገርም ሰው ቢሆን ጥሩ የሆነ ነገሮችን ተናግራ በጣም የማያሸማቅቅ ነገር መክራ የምታልፍ ነች እና እኔ ራሱ ገርሞኝ ነው። እኔ ለዚህ እንደው እንዳጋጣሚ እድለኛ ነኝና እንደው እዚህ ስላገኘሁሽ እንኳን እግዚአብሔር አስፈታሽ፣ አይዞሽ፣ እኔ ደስ ብሎኛል። ቴዲም ደግሞ እንግዲህ ያው በዚህ አጋጣሚ ትልቁን ድርሻ ወስደህ ደግሞ አድናቂዎቿን በዚህ በአጭር ጊዜ ውስጥ በዚህ ውስጥ ገብተው ሰላም እንዲሏትም እንዲያበረታቷትም ይህን ነገር እድል በመስጠትህ እኔ በጣም ደስ ይለኛል እና ለማንኛውም ሳልሳዊት በጣም አሪፍ ነው። እውነቴን ነው የምልሽ። የግድ ፖለቲካ ማውራትን ብቻም ሳይሆን እንደው የሰው ልጅ እንደው በህይወት ዘመኑ ያለ ሰው ሆኖ መገኘት ነው። ዝምታም ቢሆን ጥሩ ነገር ቢሆንም አንቺ ግን ጀግና ነሽ። እኔ ግን ራቅ ብዬ ቅድም እንትና እንዳለው ማለት ነው ዳቧችንና ምናምናችን እየበላን የምንኖር ሰዎች ስለሆን እኔ ሰው ማለት ሰው በሚባልበት ሰዓት ሰው ሆኖ የተገኘ ነውና ለወደፊትም ቢሆን እኔ እንደዚህ አይነት የህሊና እረፍት የሚሰጠው እውነትን መናገር ስለሆነ እውነት ተናጋሪ ሰዎች ሊደነቁ ይገባል። ማንም ሰው ሊያቀርባቸው ይገባልና እኔ በጣም ደስ ብሎኛል በማየቴ። እንኳን ለዚህ አበቃሽ። ሌላውን ደግሞ ሌላ ጊዜ ደግሞ እናወራለን ማለት ነው። እሺ እና ታንኪዩ ቴዲ ሐዋሳ። እሺ ወንድሜ፣ እሺ ዘግየት ብላችሁ ለገባችሁ እጥር አድርጋችሁ አሁን እዚህ ጋር ሁለተኛው ቻፕተር ላይ ያለ ነው። ከዚህ ቀደም እንደምናደርገው ወደ ገደለው እንሄዳለን። ሳልሳዊት ባይነሳኝ ወደ ሚዲያ ወደ ራሷ ሚዲያ ትምጣ፣ የራሴ ሀሳብ ነው። በዚህ ተስማምተን ነው እንዳጠፊብን በሚል ከሚዲያው እንዳጠፊብን በሚል አንድ ፕሮግራም እያደረግን ነው የምንገኘው። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን የምትሉ ሰዎች የምታግዟት ነገር ካለ ወደ ሚዲያ እንድትመጣ፣ አሁን ሚኒስትሪ ሚዲያ ላይ ያለችም እና ለዛ አቅማችሁ የቻለውን ነገር እንድታረጉ እንድታግዙኝ ነው። እዚህ ጋር መታለች። እንኳን ለቤትሽ አበቃሽ ስር ላይ ነበረች። ለዛን የተሰበሰብ ነው እና ዘግየት ብላችሁ ለገባችሁ ሰዎች አውዱ ይሄ ነው። ይህን እንድትረዱ ለማለት ያህል ነው። መቅደስ ጤና ይስጥልኝ። ቴድ እንደምን አለህ? በጣም ነው ማመሰግነው በግሌ ሳልሲን ስላመጣሃት። ሳልሲ እንኳን እግዚአብሔር ለቤትሽ አበቃሽ። በጣም ደስ ብሎኛል ስለተፈታሽ። እኔ ዋልታ እያለች ጀምሮ ነው በጣም የምወዳትና ምኗ ይገርመኛል መሰለ ቴድ ጆሮዋ እና በጣም ነው የምታዳምጣቸው እንግዶቿን በጣም እና አንድ ጊዜ የማረሳው ከቅርስ ጥናት ባለስልጣን ከአቶ ይባል አላቀም እንግዲህ አበባው ጋር ዱላ ቀረሽ ክርክር ነበርና ፕሮግራሙ ተቋርጦ እንጂ አልቆ እንዳላለቀ የሆነ ፊል ታረገው ነበርና በጣም ነው የተገረምኩባት። በቃና የሆነ መብራት ሄደ አይነት ነገር ነው ቁርጥ ያለው እና በጣም ነው የምወዳት። ከዛ ቲክቶክ ላይ ደግሞ ስትመጣ ትወናም ነው እንደ የምትችለው እቺ ልጅ ነው ያልኳት። በቃ መቤት የሆነ ስትምነሸነሽብህ
ሙጥጥ እያደረጉ በልተው እዛ ጋር ጾም መቀቢያው ጋር ስለኛ ሴት አላስገባ አላስወጣ ያሉትና ሳልሲ ጋር ትወናም አይቻለው። ዋልታ ጋር ጋዜጠኝነት፣ ቲክቶክ ደግሞ ትወና ጨምሩብኝና የእሷ ክላስሜት ከነበረች ልጅ ጋር ጓደኛ ነን። ሳልሲ ቅድስት ታደሰ ከምትባል ልጅ ጋር እና ሁሌ ነው መውራት በቃ እንዴት እንደምወድሽ ነው። እሷ እዚህ የጀመረ መሰለሽ እንዴ ጉብዝናዋ ግቢ ራሱ ዲን ሞግታ ስንት ነገር እኮ የገባች ልጅ ናት አለችኝ። እና ሌሎች ለማያውቁ ቲቪ ላይ የጀመረ እንዳይመስላቸው ለመብት መሟገት ራስን ሆኖ መቆምና ቴድ በእርግጥ በቃ ሜንስትሪም ሚዲያ ላይ ላያት የራሷ ፖድካስት ኖሯት ላያት ምናፍቅ ሰው መታሰርሽን ስሰማ ሳልሲዬ ከበደን ላስቀምጠው እንዳይመስልሽ ጭቅጭቅ። ከዛ በቃ በጣም ነበር ያዘንኩት። ከዛ ደግሞ መፈታትሽን እንዲሁ አበሰረን ሶሻል ሚዲያ። እንኳን ለቤትሽ አበቃሽ። እናፍቃለው ቴድ እንዳለው በራስሽ ሚዲያ ላይሽ። በጣም አመሰግናለሁ። እኔ ማለት እግዚአብሔር ይመስገን። እሺ እናችሁ እድሉ ከተሰጠኝ እኔ ጥያቄ ያለኝ ቀጣጠር ያለች ከዛ ቀጥላለሁ። እሺ ወንድሜ ተራ ሲደርስ አሁን ነው የገባው፣ ወደ አንተ እመጣለሁ። እሺ አፄ ይኩኖ አምላክ ሰላም ሰላም። ቴዲሻ እንዴት ነው? ሰላም ብያለሁ። እንዴት ነው? አለሁ እግዚአብሔር ይመስገን። እንዴት ነህ? አለን አለን። ሳልሳዊት እንዴት ነሽ? ሰላም ነው። እንኳን ስለተፈታሽ በጣም ደስ ብሎኛል። የምችለውን 10,000 አስገባለሁ በኢትዮጵያ። አፄ ይኩኖ አምላክ እግዚአብሔር በወጣ የተካ ቴንኪው። ሳልሲዬ ደግሞ እንደምታኮሪ እንጠራጠርም። ቶሎ ቶሎ እየተናገርን እንውረድ ጊዜ እንዳንስ። አፄ ይኩኖ አምላክ እሺ አፄያችን ቴንኪው ወንድሜ። እኔ ነኝ። ሰላም ዲላ ሰላማችን። እንግዲህ እኛ በቃ አሁን የሴቶች ፍርድ ቤት ማቋቋማችን በቅርቡ አይቀርም። ምክንያቱም እኛ ሴቶች እንግዲህ ያው ጀግኖች እንደሆንን በብዙ እንዳስመሰክርን ያው እዚህ ሚዲያ ላይ ያሉት ምስክር ናቸው። የምናወራው ነገር ጠብ አይልም፣ በስነስርዓት ነው የሚሳካው። ስንሰራም እንደዛ ነው፣ ስናስፈጽምም እንደዛ ነው። ለአቋማችንም ደግሞ አንገታችንን ሰተን ነው የምንታገለው እና የምንፈራ አይደለንም። እንዲሁም ቤት አክባሪዎች ነን። እኔ በጣም ነው የምወዳት ሆነስሊ። ሰዎች እንደዚህ በዲሲፕሊን ሲያወሩ ሰው በቃ ገብቷቸዋል። በሰመመን ነው የእሷ ድምፅ የሚገባው። እኔ በጣም ነው መሰማት እና እንደዚህ አይነት ሴቶችን የሚተናከሉ ስላሉ ያው እኔም አንዷ ስለሆንኩ ጀግና ሆነሽ ከዚህም በኋላ ደግሞ ሌላም ቻሌንጅ ሊገጥምሽ ይችላል። ምክንያቱም በስኬት መንገድ ቻሌንጆች ይኖራሉ። በመጥፎ መንገድ እኮ ነው ቻሌንጅ የሌለው። የሆነ ጠንካራ ሆነሽ ልትወጪ ስትይ የሚቀና አለ። በአንቺ ከፍ ማለት እሱ የተሸፈነ የሚመስለው በራስሽ እውቀት እኮ ነው። በራስሽ እውቀት፣ በራስሽ ጥበብ፣ በራስሽ ገንዘብ እየሰራሽ እያለ ያንን ራሱ የሚቀና የኛ እንግዲህ ጂናችን ነው መሰለኝ። እንደዚህ አይነት ነገር አለብን። ስለዚህ በዚህ መንገድ ስለመጣሽ ያው ቴዲሻ እንግዲህ ትልቅ ኃይል፣ ትንሽ ኃይል፣ ሀብታም ኃይል፣ ድሃ ኃይል፣ ጥቁር ኃይል፣ ነጭ ኃይል ኢትዮጵያውያንን እቅፍ አድርጎ የያዘ ሚዲያ ነው። በዚህ ሚዲያ ላይ የመጣ ማንኛውን ሰው ቢያመጣ ኢቨን ለሱ ብሎ ነው ሰው በቃ። ምክንያቱም ሂዝ ሪል ኢትዮጵያ ገባሽ? እና እውነቴን ነው የምልሽ። እኔ ቲቪ ሚዲያ ላይ ነው የማውቅሽ። እዚህ ቴዲ ጋር ስትመጪ ደግሞ በጣም ደስ አለኝ እና እኔ አሁን ከ5 ቀን በኋላ ኢትዮጵያ እመጣለሁ። እዚህ ጋር ቃል ልገባ እችላለሁ፣ ግን እኔ ከቃል በላይ ሁል ጊዜ የማይቋረጥ ድጋፍ ላደርግ። ምክንያቱም ሴቶችን እኛ ሴቶች ካላገዝን ማንም ሊያግዝ አይችልም። እኛ ሴቶች እንደዚህ የበረቱ ሴቶችን ይበልጥ እንደነሱ አይነት ሚሊዮን ሴቶች እንዲያፈሩ ከጎናቸው መቆም አለብን እና ቴዲዬ $100 አይደለም $50 አይደለም ብታገናኘኝና የማይቋረጥ ድጋፌን ከእሷ ጋር ብቀጥል ደስ ይለኛል እና ለማለት ነው። እተማመንብሻለሁ። አድራሻዋን በውስጥ እኔ ልክላታለሁ። ስልኬን የዋትሳፔን ስልኬ ልክልሽና ኢትዮጵያ ከ5 ቀን በኋላ ስለመጣ ተገናኝተን የማይቋረጥ የራሴን የቤተሰቦችን ድጋፍ የማይቋረጥ ድጋፍ ላደርግልሽ ፈልጋለሁ። ሴቶች መደገፍ በጣም ደስ ይለኛል። ሰላሚና ቴንኪ ሰላሚና ቴንኪ እግዚአብሔር ያክብርልን። ቴንኪ ሰላምዬ። በነገሮች ላይ የገዢው ፓርቲ ቀንደኛ ደጋፊ ናት። የሀገር መከላከያ ሰራዊት የክብር አባል ናት።
ያ ሳይገድባት እንግዲህ በቃ አድናቂ ሾና ሰፖርተር ሾና ኦፍኮርስ ሳልሳዊትን እንዴ ክብራትና ክብራ ኢትዮጵያ ውስጥ ጋዜጠኛ ከተባለ ሳልሳዊትን ቴንኪዩ ካላለን ማንን ልልን ነው? ቁም ነገር እኔ ከተደጋጋሚ ጊዜ ነግሬያቸዋለሁ እና ቴንኪዩ ድምፅ ስለሆንሽን ብቻ ሳይሆን ሰፖርት ማድረግ በሚዲያ መምጣት አለባት። ይች ልጅ በቋሚነት ድምፅ አልባ ለሆኑ ድምፅ እንድትሆን በሰለጠነ መንገድ ይሄ ጥጎታም ሳይሆን የምታደረገው የምታቅሰው ናት እና ቴንኪው ልንላት ይገባል። እንዲህ ያለ ነገር ላይ ደግሞ የውዴታ ግዴታ አለብን ለማለት ፈልጋለሁ። ሰፖርት እያረጋችኋት ላላችሁ ከልብ ነው የማመሰግነው። ወደ ኢትዮሪካ ሄዳለሁ። ኢትዮሪካ ጤና ያስጥልኝ። እንደምን አመሻችሁ ቴዲ። ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። ሳልሳዊት እንደምን አመሻሽ? እግዚአብሔር ይመስገን። እንዴት አመሸ? ዛሬ በቃ ትክክለኛ ሰው በትክክለኛ ሚዲያ ላይ ዛሬ ቴዳ ሁሌ ነው የምንኮራብህ። አንዳንድ ሰዎች አይ ቲንክ ቲክቶክ ላይ ምናምን ነው የሚያውቁ፣ እኛ ግን የሐዋሳ ልጆች ቴዲ ትክክለኛ ሚዲያ ላይ ሰራ ሰው ያለፈ ሰው ነው። አይ ቲንክ በደንብ የተረዳም ይመስለኛል ቴዲ። ምናልባት እንግዲህ ሳልሳዊትን እንድሲጋብዝ ምናልባት እንግዲህ ከሰፈሬ ልጅ ከመሳይ መኮንን ጋር አብሮ የሰራ እነ ዳንኤል ገብረ እግዚአብሔር ታስታውሳቸዋል አይደል? ቴዲ አረሳቸው መቼስ ድሮ በል እኛ ልጆች ነበር። ያው ላስረጅ ነው መሳይ ስገባ ወጣ ከዳንኤል አድሃኖት ጋር ፋና ስፖርት ሰራ። እሷ እንግሊዝ ሄደ። ከዳኒ ገብረ እግዚአብሔርና አወቀ አብርሃም እኔ ስመጣ አወቀ ካዌ ጋር ሰርተናል። ግን ዞሮ ዞሮ አንድ ያው እዛ ሚዲያ አላፈራው የለም። ያው ትክክለኛ በጣም በጣም አብዛኛው ሚዲያ ላይ አሉ እና ቴዳ በእውነት አንዳንድ ሰዎች ላይ ቲክቶክ ላይ ሲያውቁህ ምናልባት እንደው የዚህ ሚኒስትሪ ሚዲያ ላይ በጣም ያሳለፍክ በቃ ይገብተዋል እና ምናልባት ይሄኛውም ለዛም ይመስለኛል በጣም ብዙ ታይመን ስፔንድ ማድረግ እየሰራ ያለው። ቴንክ ዩ ሶ ማች ሳልስ፣ በጣም የምናደንቀሽ የምንወድሽ። ቴንክ ዩ ቴዲም ዛሬም እዚህ ስላመጣት ሰፖርት እናደርጋለን። ሰፖርት መደረግ አለባት። ቴዲ ቴንክ ዩ ሶ ማች። ይሄን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ቴዎሪካ፣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ፋሂማ ድሬ ሚዩት ነህ። ስሜ ፋሚ ድሬ ይባላለሁ። መጀመሪያ ቴዳ ቴንክ ዩ ሶ ማች። እኔ ፖለቲካን ይደብረኛል፣ ግን አንተ የምታደርገው ነገር እንደ አንድ እኔ የኢንተርቴንመንት ሰው ነኝ ሲጀመር የኢንተርቴንመንት ባለቤት ነኝ። እዚህ ጋር ውስጥ መግባት አልፈልግም። ግን አንተ የምታደርገው ነገር የሆነ ነገር ቢያንስ የሆነ ነገር ሳይሆን እርሾ እያስቀመጥክ ነው። ለሀገራዊ መግባባቱ የሚሆን ነገር ሰው በሰለጠነ መንገድ እንደሚያወራ እርሾ የሰጠ ነው። ድልድይ የፈጠርክ ነው። በታሪክ የምትታወስ ስራ ሰርተሃል ነው የምልህ እዚህ ጋር እና በጣም ነው የማመሰግነው። ቴንክ ዩ ሶ ማች ቴዲ ሻስላ። ሌላው ነገር ጥያቄ ሳልሳዊት ላንቺ ነው። አልፎ ይደርስ አልጎሪዝም ያመጣዋል ያንቺን ቪዲዮ ፌስቡክ ላይ። እኔ ፖለቲካ ላይ ረጅም ዓመት ኮሜንት አላደረግኩም። አንዳንድ ቪዲዮዎች ቁጭትሽን አየው፣ ንዴትሽን፣ የውስጥሽን፣ አነጋገርሽ እና ሴት ምናምን ወንድ ሳይሆን የሆነ ቆራጥነትሽን ነው ያየሁት። ያም በጣም ወድጄዋለሁ። በጣም ደስ የሚል ጎን ነው። መልእክትሽን ደግሞ በአማርኛ ስታስተላልፊ ብዙ ሰዎች ኢትዮጵያ ላይ አማርኛ ብዙ ሰዎች ያወራል። እኔ ቋንቋ የአማርኛ አይደለም ማይ ፈርስት ላንጉዌጅ ሰፋን ኦሮሞ፣ ግን ብዙ ሰዎች ይሰሙሻል እንደ ኢትዮጵያ ማለት ነው። ብዙ ሰው እየሰሙሽ መሆንሽን ተረድተሽዋል። ብዙ ሰዎች እንደሚያዳምጡሽ እንደሚያዩሽ አገናዝበሻል። አንደኛው ጥያቄ እሱ ነው። ሌላ ሁለተኛ ጥያቄ ምንም ጥሩ ሰራሽ ምን ሰራሽ የሰው ልጅ የሆነ ነገር ይልሻል። ግን አንቺ በበኩልሽ እኔ እዚህ ስለ ሀገር የሆነ ነገር ማድረግ ስፈልግ ሌላውን አካል እንዳያስከፋ ጥንቃቄ ማድረግ አለብኝ ብለሽ ታስቢያለሽ ወይ? ሁለተኛ ጥያቄ እሱ ነው። ሶስተኛ ነገር እርግጠኛ ነኝ ሰውን ለማስደሰት አይደለም መሰሪው የሆነ ሪስፖንሲቢሊቲ አለብኝ ብለሽ ነው። ሚዲያ ላይ ያለው ሰው እኔ ኢንተርቴንመንት ላይ ስላለው አውቀዋለሁ። የሆነ ታርጌት ማድረግ የምፈልገው ነገር አለ። ታርጌትሽ ምን አይነት ኢትዮጵያን ለመያዝ ነው የምትመኘው? አመሰግናለሁ እና በተረፈ ድጋፍ ላይ እኖራለሁ። እኔም የአንቺ የሀሳብሽ ደጋፊም ባልሆን ቆራጥነትሽን
አሳምሬ እስከ ጥግ ድረስ ደግፈዋለሁ። በጣም ነው የማመሰግነው እድሉ ስለሰጠኝ። እሺ ሳልሲ ይዘሻችኋል፣ የመዝግቤ ይዣችኋለሁ። ለሌሎቹ እድል ስጥና ከዛ አንድ ላይ ሰብሰብ አድርገን የሱን ጥያቄዎች ትመልሻለሽ። ፋይመሽ ኃይላችን ጤና ይስጥልኝ። አብሮ ይስጥልን። እንዴት ናችሁ? እግዚአብሔር ይመስገን። ሳልሲ እንኳን ደህና መጣሽ። አወቅሽኝ? አርባ ምንጭ ዩኒቨርሲቲ አብረን የተማርነው። አዎ ኃይልሽ አውቅ ያለው ፎቶ ነው ያየሁት ነበር። እንዴት ነው? በጣም 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 ባቼ ተገኘ። ደስ ብሎኛል በሰላም በመውጣትሽ። አመሰግናለሁ። ያው ጠበሉ እኛም ደርሶናል ቀደም ብሎ፣ ግን ያው በሴት ሲሆን ትንሽ ይከብዳልና እንኳን ደህና መጣሽ ቴዲዬ። በጣም ነው የማመሰግን ስለ እድሉ። አብረን የተማርነው እኔና ሳልሲ ያው ይቀራረባል ዲፓርትመንታችንም። እኔ ቴፍል ነኝ፣ እሷ ጆርናሊዝም ነች እና መመስከር ስላለብኝ አብሮ የተማረ ልጅ መመስከር አለበት። አርባ ምንጭ ዩኒቨርሲቲ እጅግ በጣም ትሁት፣ ሰው አክባሪ፣ በቃ ለሙያው ገና ከዛ ከዩኒቨርሲቲ ጀምሮ ነበር ታማኝ የሆነችው ለሙያዋና መመስከር ስላለብኝ ነው። እጅግ በጣም ደስ ብሎኛል ስላየሁሽ። በጣም ነው የደነገጥኩት። ዘግይቼ ነበር የሰማሁት መታሰርሽን። እህትሽ አንዳንድ ነገሮችን ስትናገር ስለነበር ለሶሻል ሚዲያዎች ከዛ ቸክ አደረኩኝ። 1 2 ቀን 3 ቀን ጥሩ አልነበረም የምንሰማው። ከዛ በኋላ ግን ወደ ብርሃናማው ነገር እንደመጣሽ ሰማው። በቃ ያው እንግዲህ ሁሉም ለበጎ ስለሆነ አክሴፕት ማድረግ ተፈጥሮዬ ነው ብዬ አስባለሁ። ቴዲ በርታ፣ በጣም ጎበዝ ነህ። ሚዲያህ ሚዛናዊ ነው። ጥሩ ጥሩ ሰዎችን እያመጣህልን ስለሆነ በጣም ነው የማመሰግን። በውስጥ አወራሻለሁ፣ በሁሉም ነገር አለን ለማለት ነው። ከጎንሽ ሳልስዬ፣ ስላየሁሽም ደስ ብሎኛል። ተጠፋፍተናል፣ በቃ ቅርብ ነን፣ አብረን ስለሆነ አንድ ከተማ ነው ያለነው እና በጣም አመሰግናለሁ። አለሁ በሁሉም ነገር አለው ለማለት ነው። ቴንኪዩ ኃይላችን፣ ቴንኪዩ እግዚአብሔር ያክብርልን። እሺ ግርምሽ። ኦኬ አመሰግናለሁ እድሉን ስለሰጠኝ ቴዲ። ቶሮንቶ ነው የምኖረው፣ አውቃለሁ፣ አንተም ታውቀኛለህ፣ የሆነ ጊዜ ተገናኝተናል። በጣም ነው ደስ ያለኝ ሳልሳዊትን ስላቀረብካት። በጣም ጥሩ ስራ እየሰራ ነው ያለው። ለምሰራው ነገር በጣም ትልቅ ክብር ነው ያለኝ። በጣም ነው በእውነቱ ደስ ያለኝ። ጊዜ በጣም ድምጽ ይቆርጣል። ኦኬ ሶሪ፣ ስልኬ እንትን ገብቶበት ነው። እና ያው እየሰራ ያለው ነገር ትልቅ ነገር ነው። ለስራ ክብር አለኝ። በዚሁ ቀጥል፣ ደስ ይላል። ሳልሳዊትን ዛሬ ስታቀርባት ደግሞ የበለጠ ነው የተደሰትኩት። ምክንያቱም ሳልሳዊትን በጣም ነው ማደንቃት። ነገሮችን የምትገልጽበት ወይ የምታነሳቸው ሀሳቦች በጣም የሚመስጡ ትምህርት የሚሰጡ እና ድፍረቷን ያላት ሰብአዊነቷ ሁሉ ነገር ደስ የሚል ነው። የምታስታውሰው ከሆነ አላቅም፣ ሳልሳዊት ጽፌላታለሁ እና ቴክስት ቻት አድርገናል፣ ትንሽ ምልልስ አድርገናል። እንደማደንቃት ገልጬላት መልሳልኛል ነበር እና በጣም አድናቂዋ ነኝ። መታሰርሽን ስሰማ በእውነቱ በጣም ደንግጬ ነበር። እግዚአብሔር ብሎ ተፈተሻል። አሁን ካሁን በኋላ እንደዚህ አይነት ነገሮች እንደማያጋጥሙሽ ተስፋ አደርጋለሁ እና እውነት በርቺ፣ በጣም ጀግና ነሽ። እንደው አንዳንድ ኢትዮጵያ አሁን ባለችበት ሁኔታ ውስጥ የሚያስፈሩን ነገሮች ሲገጥሙን እንዳንቺ ያሉ ሰዎችን ስናይ ደግሞ ተስፋ እንድናደርግ ነው መሆነው። እኔ እንደዛ አይነት ስሜት ነው የሚሰማኝና በጣም በርቺ፣ ጎበዝ ነሽ። አሁን ባጋጠመሽ ነገርም ብንከፋም ስትወጪ ደግሞ ደስ ብሎናል። በሚዲያሽ ደግሞ እንድትመጪ ከሚፈልጉ ሰዎች አንዱ ነኝ። እኔም ድምጽ ይቆራርጣል። ሞክሬ ነበረና የሆነ አፕ አለ የምጠቀምበት ትራንስፈር ለማድረግ ሞር ዲቴል ይጠይቃልና ስክሪንሻት አድርጌ ኦልሬዲ ልኬልሻለሁ በዲኤም በቲክቶክሽ። ከቻልሽ እሱን ፕሮቫይድ ብታደርጊልኝና እኔም ያቀሜን ያው አሁኑኑ እዚህ ትራንስፈር ላደርግ እችላለሁ።
በርቺ። እውነት ያው ከወደፊትም ከጎንሽ ለመሆን ቃል እገባለሁ። እኔ እውነት በጣም ነው ማደንቅሽ ሳልሳዊት፣ በጣም በርቺ፣ በጣም ጀግና ሴት ነሽ እና ቴዲ አንተም የምታደርገው ነገር ጥሩ ነው፣ ደስ ይላል። በርታ። ቲክቶክን የተሻለ እንድንፈልገውና የተሻለ ሀሳቦች እንዲሻሻሉ ከሚያደርጉ ሰዎች አንዱ አንተ ነህ። ስልክ እየገባብኝ ስለሆነ ተረበሽኩኝ። ገባ ለማውራት እያጠፋሁት ካንስል እያደረኩት ነው እያወራሁት ያለሁት እና ሀሳቤንም በታተነብኝ። ኤኒዌይስ በጣም ደስ ይላል። ያው ሳልሳዊ እንደመለሽልኝ የምፈልገውን አፖ የሚጠይቀኝን ኢንፎርሜሽን እንደ እንዳልኩ እኔ የምችለውን አደርጋለሁ። በርቺ እና እድሉ ስለሰጠኝ ደግሞ አመሰግናለሁ። ቴንኪው። እሺ ግርምሽ ቴንኪው። እግዚአብሔር ያክብርልን። እግዚአብሔር በወጣው ይተካ። ቴንኪው ወንድሜ። እሺ ናርዶስ ሰላም ብያለሁ ሁላችሁንም። እንዴት ነሽ? ያለው በጣም ነው የምከታተል። ቤትህን ባልገባ በጣም ነው ማደንቅህ። ብዙ ነገር እንማራለን ከታች ቁጭ ብለንና እህት ዓለም ስለተፈታሽ በጣም ደስ ብሎኛል። እንኳን አየንሽ የዘመን ጣይቱ ብዬሻለሁኝ። እምችለውን አደርጋለሁኝ። እኔ ለንደን ነው የምኖረው። ሌላ እህት ወንድሞችም ስላሉ ከነሱ ጋር ደግሞ እንትን ብዬ በውስጥም እጽፍልሻለሁኝ። ትመጫለሽ ወደፊት። አብሽሪ። አመሰግናለሁ የኔ ቆንጆ፣ እግዚአብሔር ያክብርልኝ። እሺ የኔ ቆንጆ በርቺ። እሺ እሺ። ስለ ሳልሳዊት ብዙ መናገር አይጠበቅብኝም ጋይስ። ስናገር ታውቃላችሁ፣ በቁም ነገር ነው የምናገረው። ሳመጣም ሰዎችን በቁም ነገር ነው ማመጣው። በሲሪየስ ነው የምናገረው። ስናገርም በቁም ነገር የውዴታ ግዴታ አለብን ብዬም ስናገር በምክንያት ነው፣ ላመንኩበት ነገር ነው የማደርገው እንጂ ሁሉንም ሰው እንደማላመጣ ታውቃላችሁ። ሳልሳዊት ይሄ በተለይ ከሀገር ውጭ ያላችሁ ሰዎች ድምፅ ስለሆኑ ለድምፅ አልቦች በሚያዙበት ሰዓት እንላለን። ከዛ ደግሞ ከሜንስትሪም ሚዲያ ደግሞ በተለያዩ ምክንያቶች እንዳይሰሩ ሆኖ በራሳቸው ሲመጡ ደግሞ ትጠፋለህ። ነገ ሳገኝ እንደማሸማቀቅ ማወቅ አለብን። ሳልሳዊት ከሚዲያ መጥፋት የለባትም። ሜንስትሪም ሚዲያ ላይ መምጣት አለባት፣ መስራት አለባት። ከለሯን ራሷን ጠብቃ በመስመሯ ያለች ልጅ ናት። ለስንቱ ስናግዝ፣ ለስንቱ ተሳዳቢና ስንት ጋጠ ወጥ ላይ ኢንቨስት ስናደርግ ቆይተናል። ስለዚህ ሪኩዌስት እየላካችሁ የምትገቡ ሰዎች ለነፃነት ሚዲያ ወይም ደግሞ ለሚዲያ ለኢንፎርሜሽን ነፃነት ስንል እዚህ ላይ ኢንቨስት ማድረግ አለብን ጋይስ። ይሄ ቀልድ አለ። እቺ ልጅ የደረሰባትን የምታውቁት እናንተ ታውቃላችሁ። ሳልሳዊትን ከሚዲያ እንድጠፋ ሞራሏ ተነክቶ እንድጠፋ ማየት አንፈልግም የምትሉ ሰዎች ገብታችሁ አጠር ያለች ነገር ሀሳብ ሰታችሁ የምትችሉትን እግዚአብሔር በውስጣችሁ ያሳሰባችሁን ነገር ኢንቨስት አድርጉ። ሳልስዬ ይሆናል። ብዙ ቀና ኢትዮጵያውያኖች አሉ። በዚህ አውድ ነው የምንንቀሳቀሰው። ይሄው አካውንቷ 1214 በዚህ አውድ ነው መንቀሳቀስ ያለብን። ሳልስዬ እንደምታኮሪን፣ ትክክለኛ የመረጃ ምንጫችን እንደምትሆኝ፣ እውቀት እንደምታካፊን በአንቺ ቅንጣት ያልጠረጠር የለንም። ስለዚህ ሪኩዌስት የምትልኩ ሰዎች በዚህ አውድ እንደምትልኩ አውቃችሁ ሪኩዌስት ላኩልኝ ለማለት ያህል ነው። እስካሁን ያስገባችሁ ቃል የገባችሁ በሙሉ እግዚአብሔር በወጣው ይተካ። ይህንን ነው እያደረግን ያለ ነው። እሺ የላካችሁ አላችሁ። ኢወርልድ ፖለቲከኛ ነው ዴቭ። እሺ ቴዲ እንዴት ነው? እግዚአብሔር ይመስገን። እንዴት ነህ? ሳልሳዊት እንዴት ነሽ? እንኳን እኛ ሐኪም ቤት ፖር ፖይንት የሚባል እስር ቤት አለ፣ እግር እጅ ይታሰራል እና እንኳን ወጣሽ። ላሳጥር ቴዲ ማሳሰቢያ ይሰጣል። የቴዲ አሁን ኤ3 ኤ2 ቢ1 ሲሆን እንኳን ያመኛል። ሚዲያ የገቨርንመንት አንዱ አካል ነውና እዛ ኢትዮጵያ የገቨርንመንት አካል እንዲሆን ደም መስጠት ካለብንም እንተጣለን። ለአንቺ እኔ አሁን ቢወጣ ኳስ እያየው ነው ቤቴ። በሳምንት በወር 1 ሚሊዮን 2 ሚሊዮን የሚሰራ ሰው አንገቴና ጀርባዬ ተመቶ አሁን ስቴቱን ከስሼ ደስ ብሎኛል። ስቴቱን በመክሰሴ ስቴት የመክሰስ መብት አለን። ኢትዮጵያም ስቴትን የመክሰስ መብት እንዲኖራችሁ እንታግላይ። $200 $100 አስገባልሻለሁ።
ግን ልጠይቅሽ አንድ እንደው ላዝናና። ሎምባርሶ ሴሳር ሎምባርሶ ይባላል ጣሊያናዊ። ቆንጆዎች ኃጢአት ወንጀል አይሰሩ ማለት እስር ቤት ሄዶ እስር ቤት ውስጥ ያሉ ሁሉ መልከ ጥፉ ሆኑና ለካ ወንጀለኛው መልከ ጥፉ ነው ብሏል አሉ። ቆንጆዎች አሉ እዛ እስር ቤት። እንዴት ነው ብልጽግና የሚያስራች? እሱን ብትመልሽልኝ። ሪሰርቹን ኤቲቪዝም ይባላል ባዮሎጂ። ኤኒሃው እኔ አላበዛም። ቴዲን ነግሬዋለሁ፣ መጽሐፍ ጽፌያለሁ። ለአንቺ መጽሐፍ እልክልሻለሁ። ከአንቺ ጋር እንግባባና ስራ እንደው እንሰጣጣ ነው። ታርምልኛለሽ። እኔ 200 ወይ $100 ከ20 ሺህ በላይ አሁን ስወጣ አስገባልሻለሁ እና በርቺ። መጽሐፉ ቅድም የፖለቲካ ሂስትሪ ስትይ አሃ ገብቷታል። ይሄ ዊትር ብሎየርስ ይሉታል አሜሪካኖች። እኔ አሜሪካና ያለው ቴዲ ሰፈር ነኝ። ዋለልኝ ለኔ እሱ ቢነሳ እኔ እሞትለታለሁ። ዋለልኝን አሁን ቴዲ አንዳንድ ይነካዋል። ዋለልኝ ምንም ማለልኝ ሌንን ተማሩ ተፈተና ወድቆ የሚያለቅሱትን እኔ መቼ ተፈተኑ አልኳችሁ ተማሩ አልኳችሁ ነው ያለው አሉ። ዋለልኝ ተገንጠሉ አላለ። ብሔረሰቦቹ በቃ መኖር አለባቸው ብሏል። ላሳጥር እንጂ ዋለልኝ ነው ለማንነት። እኔ የደቡብ ልጅ ነኝ፣ አርባ ምንጭ ሰፈር ልጅ ነኝ። አርባ ምንጭ ኖር ያለው፣ ናዝሬት ኖር ያለው፣ አዋሳ ኖር ያለው፣ አዲስ አበባ መታወቂያ ነበረኝ፣ ግብጽም ኖር ያለው እና በርቺ ቴዲ ታንክ ዩ ሶ ማች። መጽሐፌን ፖለቲካል ሂስትሪ፣ ፖለቲካል ኢኮኖሚ፣ ጂኦፖለቲክስ፣ ኮምፓራቲቭ ፖለቲክስ የሚባሉትን ፖለቲካል ሪሊጂየስ ፖለቲክስ፣ ፖለቲክስ ኤንድ ፊሜል የሚባለው ካልጠራ እዛ ሀገር ሰላም ይገኝ አይደለም። ግን የመናገር መብትሽን የደፈቁ ሰዎች ፈጣሪ ልቦና ይስጣቸው። እኔ ያስገባችኋለሁ፣ ቃል ገባሁ። ቴንክ ዩ። እሺ እግዚአብሔር ያክብርልን። ቴንክ ዩ ኢወርልድ። እሺ ደህና ሁኑ። ወደ ፋናማ ኳሱ አለኝ። እሺ ቴንክ ዩ። አንደርስታንድ ፖለቲከኞች ስትገቡ ፖለቲካችሁን እንድትሰሩ የኔ መድረክ አለላችሁ። ሳልሳዊት ያለችው አገር ቤት ነው። አገር ቤት ባትኖርም ከሀገር ውጭ ብትሆን ሳልሳዊት ባህሪዋን ስለማቅ ነው። የእኛን የፖለቲካ ሀሳቤ እንተውና እኛ የምንፈልገው ሳልሳዊት በራሷ ከለር እንድትመጣ ነው። ነገሮችን በምታይበት በራሷ መንገድ የምታየውን ነገር ትንገረን። ከፈለገች በጀስቸር፣ ከፈለገች በቃላት በንግግር፣ ከፈለገች በምልክት ቋንቋ። እኛ የምንፈልገው ሳልሳዊት ከሚዲያ እንዳጠፋ ነው። ሳልሳዊትን የምትወዱ ሚዲያ ነፃነትን የምታደንቋት በዚህ ፕሮጀክት ላይ አይዞሽ ብላችሁ ድጋፍ እንድታደርጉላት ነው። እሺ ኢወርልድን እናመሰግናለን። 20 ሺህ ብሩ ደንበሌ ጤና ይስጥልኝ። ደንበሌ ይሰማል? 200 ነው ያለው። ኦኬ 36,000 ኦኬ። ኢወርልድ በጣም ፖለቲከኞች መካከል ከምተማመንባቸው ከማከብራቸው አንዱ ነው። $200 ከሆነ 36,000 ብር ነው ያላችሁት። እሺ ቴንክ ዩ። ጤና ይስጥልኝ ደንበሌ ይሰማል ወንድሜ? እሺ ደንበሌ ከልብ እናመሰግናለን። እሺ ሰዓት ስለሌለን እዚህ ውስጥ የላካችሁ በሙሉ ፕሊስ ጋይስ ወደ ገደለው ነው የምንገባው። ትንታኔውን ከኔ ጋር ስንገናኝ ሳልስን ከሸኘን በኋላ ሳልሳዊት በሚዲያ እንድትመጣ እንፈልጋለን። በተለይ ከሀገር ውጭ ያለን ዲያስፖራዎች ሳልሳዊት በተደጋጋሚ ነግሬያችኋለሁ። ጥሩ አእምሮ ያላት የተከበረች ጋዜጠኛ ናት። በነገራችን ላይ በጣም የተከበረች ስርዓት ያላት ሰው ናት። እኛ የምንፈልገው እይቷ ነው፣ ከሚዲያ እንዳጠፋብን ነው የምንፈልገው። ስለዚህ ማንኛውም ሰው ሚዲያ ከፍቶ በሚሰራበት ሰዓት ላይ የራሷም ኃላፊነት በሚሰማው መንገድ እይቷን እንድትነግረን ስለምንፈልግ ከሚዲያ እንዳጠፋ የራሳችንን የፍቅር ድጋፍ እያደረግልናት ነው የምንገኘው። ሳልሳዊትን መደገፍ ፈልጋለሁ። እንኳን ከስር ተፈታሽ፣ እንወድሻለን፣ እናከብርሻለን፣ በሚዲያ እንድትመጪ እንፈልጋለን በራስሽ የምትሉ ሰዎች ሪኩዌስት ልካችሁ እንደሆነ ታሳቢ ላድርግና
አንዳንድ ሳስገባችሁ ከ2 ደቂቃ ባልበለጠ አቅማችሁ የፈቀደው ነው። ቴዲ እኔ የገባሁት ለሳልሳዊት አሁን በአሁኑ ሰዓት ያለኝ ጸሎት ነው ካላችሁ ጸሎት፣ መልካም ምኞት ነው ካላችሁ መልካም ምኞት፣ ሳናንዛዛው ሳናረዝመው ከ2 ደቂቃ ባልበለጠ ውስጥ ማለት ነው። እንደዛ አድርጉልኝ ፕሊስ። ከክብር ጋር ከአሁን ሰዓት ጀምሮ አንዳንድ አስገባችኋለሁ። እሺ እዚህ ጋር ዮናስ አለ፣ እዚህ ጋር አንድ 8 ሰዎች ላስገባ። ጤና ይስጥልኝ ዮናስ ወረደ። ኦኬ ጸጋነሽ ከምባታ አለች። ሳልሳዊትን ከሚዲያ ውስጥ አጣናት ማለት ትልቅ ጉድለት ነው። Ook in Nederlandse ziekenhuizen worden mensen met hittebehoortes binnengebracht. ጸጋነሽ ይሰማል? ይሰማል አባቴ። እሺ ጸጋነሽ እንዴት ነሽ? ሰላም ነው እንዴ? የመጀመሪያ ላይ መሰለኝ። ይሰማል። እሺ ምን ትይናለሽ ጸጋነሽ? እኔ በእህቴ በሴትነቷ ወታ እንደዚህ ደፍራ ሀሳቧን በግልጽ ማውራቷ እና ደግሞ ለዛዋ በጣም ደስ ይላል። በጣም አድናቂዋ ነኝ። ብዙ የምትሰራቸውን ነገሮች እከታተላለሁኝ። በርቺ ነው ምለው። ያው እንደ ሀሳብ ደግሞ ያለነው ታዳጊ ሀገር ስለሆነ አንዳንዴ በወደ ሰፊነት የምናልፈው ነገር አለ መንግስት ጋር የሚሰሩ ነገሮችን። ምክንያቱም ህዝባችን በተለይ ወጣቱ ነገሮችን ፊልተር አድርጎ ስለማያይ እና ስለማያዳምጥ ያንን ጥንቃቄ ብታደርግና በተረፈ ይሄ ለዛ ያለው የሚያምር ፕሮግራሟን ብትቀጥል ደስ ይለኛል። እኔ አሁን ምን አስፈልጓት ድጋፍ እንደፈለገች ስላላወቅኩኝ እንዲህ ነው ማለት አልፈልግም፣ ግን ነገሮችን በደንብ ሲገባኝ እኔ ድርሻዬን አግዛታለሁ። ግን በርቺ ነው ማለት የምፈልገው። ሌላው ደግሞ በቃ በዚሁ እንድትቀጥል የህዝባችንን ስለ ልቦና እያየች አሁን እኛ ውጭ ሀገር ያለን ሰዎች ነገሮችን ሁሉ ብንናገር እዛ ሀገር ቤት ያለው ሰው በሙሉ ይተረማመሳል። እውነትን ብንናገር ልክ እንደ ውጭ ሀገር ግን የአካባቢያችንን የሀገራችንን ነባራዊ ሁኔታ የህዝባችንን ስለ ልቦናና የህዝባችንን ነገሮችን የመቀበል አቅም ባማከለ መልኩ ሚዲያ ላይ በተለይ ወጣቱን በሚያነቃ ብሬን ወሽ በሚያረግ ሀገሩን እንዲወድ አሁን የምትናገራቸው ታሪኮች በሙሉ በጣም ደስ ይላሉ። እኔ የት ነበርኩ ነው ብለው ሳዳመጣት ምናምን እና በጣም ደስ ይላል። ያንን ግን ወጣቱን በተለይ ወጣቱን አገሩን እንዲወድ ራሱን እንዲወድ ጠንካራ እንዲሆን ሰራተኛ እንዲሆን ከአባቶቻችን ከበፊት የምንማራቸው ብዙ ነገሮች አሉ እና ያነዛ ነገሮችን የሚያዳብርበትን ጥሩ ትምህርት ቤት ብትሆን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ጸጋነሽ። ላውራ ወንድም አለ በጣም ለምኝ ኤግል እሺ ስላስገባኝ ደስ ብሎኛል። ሳልሳዊትን እህቴን ፍቀድልኝና የተወለድኩበት ትብቴ ጎንደር በሚፈቅደው ጀግናን ጀግና ማድረግ እንችላለንና ምንትዋብ ልበላት እህት አለምዬ። ምንትዋብ ከእውነት ነው ምልሽ። እኛ በስደት ተቀምጠን እንደፈለግን እንጨፍራለን፣ እንደፈለግን እንትናለን። ስሜት ሲኖረን እንትን ላለን ፖለቲካ ላስገባሽ አልፈልግም። ምንትዋብ እልሻለሁ እህት አለምዬ። ስክሪንሻት አድርጌ ወስጃለሁ። አካውንቱን አስገባላታለሁ። በካናዳ በምኖርበት ዛሬ ሳተርዴይ ነው ቴዲ እንደሚያውቀው ኖርዝ ፖል ስለምኖር ገጠሩ ከተማ ነው የምኖረው አለምዬና ስሜት ያዘኝ። ስሜት የሚይዘኝ ምን እንደሆነ ታውቂያለሽ? እንዳንቺ አይነት ፀሐይቱን የመሰሉ ምንትዋብን የመሰሉ እህቶቻችን በዚህ ቲክቶክ ፕላትፎርም ስትመጡ ይነካናል። ሚነካን ለምን እንደሆነ ታውቂያለሽ? ለጌመሮች እንኳን እንሰጣለን ገብተን ለፋንቲዣ ብለን ምናምና ላሳጥረውና እህት አለምዬ ምንትዋብ ብዬ ነው የምጠራሽ። ምንትዋብ ጥበበኛ ነችና አንቺም ጥበበኛ ነችና በርችልኝ። እመብርሃን እድሜሽን ታርዝመው ትጠብቅሽ። አሁን እልካለሁ። በዛም ሲቀጥል ደግሞ በምትመጭበት ሚዲያ ሁሉ ቃል እገባለሁ። ቃል ምገባው ምንድን ነው? ስለገባው አይደለም ለማውራት ብዬ አይደለም። እመብርሃን በምታውቀው ከጎንሽ ነኝ። እሺ ምንትዋብ ብያለሁ። ቴዲ ስላስገባኝ አመሰግናለሁ። እግዚአብሔር ያክብርልኝ። ቴዲ ብራዘር ሰላም ነው? ቲያትር እንዴት ነህ? አለው ላይ አራዳ ልጅ ሁሉ ሰላም
ኳስ በኋላ እንድትተነትን እጠብቃለሁ። የጋናን ጌም ለእህታችን አሁን 20 ሺህ ብር አስገባላታለሁ። ቴዲ በአንተ ስም በጣም ምንም ጣጣ የለም። አሁን አስገባልሻለሁ እና ተያይዘሽ እግዚአብሔር ከአንቺ ጋር ያሰብሽውን እግዚአብሔር ያሳካልሽ። ቴንኪው ቴዲ ስላስገባኝ ነባት ባይ በውስጥ ልክልሃለሁ ቴዲ ሪሲቱን። የሄኖክን ምልክልህ ፎሎ ስላላደረከኝ አላየውም ባለፈው። ያው መልስላለሁ። እሺ ቴዲ ይመቻል አይደል? በብዙ ነገር የሚሳተፍ ልጅ ነው ሲያትል ዲያስፖራ። ሄይ ወሬ ብቻ አይደለም፣ እንደዚህ ያሉ ሰዎች ሰፖርት ማድረግ አለብህ። እኔን አድርቀኸኛል፣ እኔን እዚህ አሸቦ አድርገኸኛል። እንደዚህ ያሉ ጋዜጠኞች ግን እንዲጎዱ አልፈልግም። ለወትሮው የእምነት ጉዳይ ላይ እንዲደረሰ ሲባል ድምፅ የሚሆኑ ሰዎች በራሳቸው ሚዲያ ማምጣት አለባቸው ነው እያልኳቸው ያለሁት። ይሄ ወዴት ነው መጠፉት? እኔ አልገባኝም። ይሄ የራሴ እንትን እኮ ነው። ሳልሳይት ምንም ያለችኝ ነገር የለም። ራቁቷን እዚህ ለምትንከባለል ሰፖርት እያረካር ነው የምትለው። አልገባኝም። ቆይ እንዴ ያመጣው ሳልሳይት ባይነስ አይናት እኮ ያመጣዋት ሰው ጭቃ ላይ ለሚንከባለል ሽንት ቤት ውሃ ለሚጠጡ ገንዘብ እያወጣህ እንደ ያለው እዚህ ጋር የቆመችው ሚዲያ ናት። ሀገር ቤት ነው ያለችው። 13 ቀን ሙሉ ታስራ የወጣች ልጅ ናት። የምታውቁት ነው። ደጋግሜ ያልነግራችሁም። ሳልሳዊት ወደ ሚዲያ እንድትመጣ እንፈልጋለን። የእሷን መረጃ የእሷን ትንታኔ እንፈልጋለን። ሞራሏ ተነክቶ ከሚዲያ እንድጠፋ አንፈልግም። ሳልሳዊት ባይነሳኝ ይህንን ነው እየነገርኳችሁ ያሉት። አቅማችሁ የፈቀደውን ቶሎ ቶሎ እየመጣ እዚህ ጋር ቃል እየገባችሁ ላላችሁ ከልብ ነው የማመሰግነው። ቴንኪው በወጣዊ ተካ። ቅድስትዬ እንዴት እንኳን ደህና መጣሽ የእኛ ነበልባል። እንኳን ደህና ቆያችሁኝ። ሳልሳዊት ስላገኘሁሽ በጣም ደስ ብሎኛል። እግዚአብሔር እንኳን ለዚያ ያበቃሽ። ብዙ አልልም፣ ብዙ እናውቃለን፣ ብንናገር እናልቃለን ነው ነገርየው። እግዚአብሔር ለዚህ ስላበቃሽ በጣም ደስ ብሎኛል። ሁላችንም በተቻለ መጠን ድምፅ ለመሆን ሞክረናል። እኔ በጣም ከሳልሳዊት የሚገርመኝ ነገር ፕሮግራሞቿን በደንብ ነው የምከታተለው እና የምታቀርባቸውን እንግዶች በደንብ አውቃ ብዙ መረጃ ይዛ ብዙ መጽሐፍ ታገላብጣ ስለምትናገረው ስለምታቀርበው ነገር ጥሩ መረጃ ይዛ በኮንፊደንስ ነው የምትቀርበው እና እንዲህ አይነት ስራ ከሚሰሩ ጋዜጠኞች ደግሞ ኢትዮጵያ ውስጥ በጣት የሚቆጠሩ ናቸው። ከዛ ውስጥ ወጣቷ ጋዜጠኛ ሳልሳዊት ናት እና ለብዙ ሴቶች አርአያ የሚሆን አቅም ያላት ሰርታም ያሳየችን ጀግና ሴት ናት። እኔ እሷን ሳስባት የወደፊቷ መዓዛ ብሩን የምተካ ይመስለኛል እና እንደዛ አይነት ጠንካራ ሴቶች እንደምናገኝ ተስፋ አደርጋለሁኝ። በርቺ። እኔ ለጊዜው ብዙ ማለት ባልችልም በኢትዮጵያ 30 ሺህ አስገባለሁኝ። እንድትበረችን ነው የምንፈልገው። እግዚአብሔር ወጣ ቅድስትዬ ቴንኪው። ለሀቅ የምትናገሪው በመርህ ነው። ብዙ አድናቂዎች ያውቃሉ፣ ብዙ ሰዎች ያውቁሻል። ለእንደዚህ ለጋዜጠኞች ደግሞ ስለቆምሽ የመረጃ ነፃነት መታፈል ቅድስት እግዚአብሔር በወጣ የተካ ቴንኪው ቅድስት። ፊሊፕስ ጤና ያስጥልኝ። እሺ አሜን። ጤና ይስጥልኝ። አሜን። አንዳንድ ኔትወርክ ወርደዋል። አሜናችን። ኦኬ ቴዲ እንዴት ነህ? መጀመሪያ አንተን ሰላም ልበልህ። ከዛ ሳልሳዊት እንዴት ነሽ? ደህና ነሽ ወይ? እኔ ዛሬ የገባሁት የእሷን ጽሁፎች የምከታተለው በቃ ዳይሬክት ልናገርና ከስነ ጽሁፍ ውስጥ ጋዜጠኛ ውስጥ ካለበት ፋክት ዳንዴው ሰርቤሎ የሆነ ነገር ይነግርሻል። ዳንዴው ሰርቤሎ የሆነ ነገር ይነግርሻል። ኦኬ ለማንኛውም አጻጻፍሽ እኔ ራሴም ትንሽ ስነ ጽሁፍ እጽፋለሁ ምናምን እና አማርኛ ማጣመም ወዳለሁ፣ በሁለት ትርጉም መጽሐፍ ወዳለሁ። ለዚህ ነው በጣም ማከብርሽ። ያው መቼም አንዳንድ ሰው እዚህ ፖለቲካ ለመስራት ይሞክራል። ይሄን አልቀበለውም። እኛ አንቺን የምንፈልግሽ ሚዲያው ላይ ወጥተሽ የራስሽን ስራ በተለይ እቺ አጻጻፍሽን አነጋገርሽን ይዘሽ እንድትቀጥይ ነውና እኔም በተቻለኝ ዩሮፕ ነው ያለሁት
100 ዩሮ እረዳለሁ። በተረፈ ቴዲዬ አንተ ፕሮግራምን ቀጥለው፣ አመዶች ሰላም ስጡት ብዬ በዚህ እሰናበታለሁ። አመሰግናለሁ። አሁንም በጣም መምጣት አለባችሁ። ቴንኪዩ አሜንዬ። ሰላም ጤና ይስጥልኝ። ሰላምዬ በነገራችን ላይ ሲያትል አስገብቷል። ልክ ያለው ብሏል። ደረሰኝ። ቴንኪዩ ሲያትል። እግዚአብሔር በወጣው ይተካ። ቴንኪዩ ሲያትል። ሰላምዬ ይሰማል? ሰላም ሰላም። እሺ እስከዛ ኤፍኤም 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 ኤፍኤም። እሺ ቴንክ ዩ ሲያትልዬ። ሪኩዌስት እየላካችሁ ያላችሁ ታፕ ታፕ አድርጉ። ሳልሳይት ወይ አንቺም በማንኛውም መንገድ አንቺ ከሚዲያ ጠፍተሽ ማየት አንፈልግም። በጣም አመሰግናለሁ ቴዲ ያረከው ላለው ነገር። አረ ይሄ ለኔ ምስጋና አስፈልገው ለመሰለሽ። አንቺ ከሚዲያ ውስጥ ከጠፋሽ አንድ እይታ እንደጎደለ ነው የምቆጥረው። ገባሽ? ይሄ ደግሞ የአድማጭ ተመልካቾቻችን ማድነቅ ብቻ ሳይሆን ኢትዮጵያ ነው ያለሽው። ገባሽ? ባደጉት ሀገራት ቢቢሲም፣ አልጀዚራም፣ ሲኤንኤንም የትኛውም ሜንስትሪም ሚዲያ ላይ የሚሰሩ ጋዜጠኞች ለምሳሌ ታከር ካርልሰን ቨሪ ኖን ቶፕ የአሜሪካን ፖለቲካ የቀየረ ሰው ነው። ታከር ከፎክስ ሲወጣ ታከርን እንወደዋለን ብቻ አይደለም የሚሉት፣ አቋቋሙት። ለምን እንደውም ምን ይላሉ አሁን አሜሪካኖች? ታከርን ከፎክስ ያስወጣ አምላክ የተመሰገንኩን ይላሉ። ለምን? ፎክስ ስትሆኚ በፎክስ ኤዲቶሪያል ፖሊሲ ነው በቃ የምትመላለሸው። ለምሳሌ የአንድ ሚዲያ ቅጥረኛ ከሆንኩኝ ኤዲቶሪያል ፖሊሲ ያለ ከዛ መውጣት አልችልም። በራሱ ወጥቶ ግን ይሄ ይገባቸዋል ፖለቲከኞች። በራሱ ወጥቶ መስራት ሲጀምር ግን የዓለምን ሕዝብ አይን የገለጠው ይሄ የሆነው ምንድነው? አድናቂዎቹ እናደንቃለን በሚል ብቻ አይደለም። ኦርቶዶክስ ሃይማኖት ቤተክርስቲያን አንድ ነገር ደረሰባት፣ ዝም ብለህ መጮህ አይደለም። አደጋ ሲደርስባት እቺ ቤተክርስቲያን ላይ ድምፅ የሚሆኑ ሰዎች ድምፃቸው በሰለጠነ መንገድ ስለ ቤተክርስቲያኗ፣ ለዚህ ለኢትዮጵያ ዋጋ የከፈለች ቤተክርስቲያን ናት። በኦርቶዶክስ ጉዳይ ላይ የራሴን አቋም ታውቃላችሁ። በዱር በገደል ምዕመኖቿን አስከትላ አገር በማቅናት ሂደት ውስጥ የአንበሳውን ድርሻ የወሰደች ቤተክርስቲያን ናት። ድምፅ የሚሆኗት በደል ሲደርስባት፣ አሁን እኮ እላፊ ድምፅ ሁኑኛ አይደለም የምትለው፣ አትሊስት በደል ሲደርስባት እቺ ቤተክርስቲያን ላይ ቢያንስ ሲሆን የግድ የኦርቶዶክስ እምነት ተከታይ መሆንም አይጠበቅብሽም እኮ ኖ ማለት መቻል አለብሽ፣ ድምፅ መሆን መቻል አለብሽ። እነዚህ ድምፅ የሚሆኑ ሰዎች ደግሞ ሰፖርት ካልተደረጉ ነገር ዜናዎች እንዴት ነው የምትሰሙት? ኦኬ እንዴት ነው ዜናዎቹ የምትሰሙት? እዚህ ለእንትኑ ትዘላለህ ምናምን በየሚዲያው ምናምን እንትን ትላለህ። ኦኬ ሰፖርት እያደረጋችሁ ላላችሁ እግዚአብሔር በወጣው ይተካ። አንደርስታንድ አደርጋለሁ። ብዙዎቻችሁ በልዩ ልዩ ነገር ውስጥ ሆናችሁ በስራ በምናምን ሆናችሁ ነው ያልመጣችሁ፣ ግን እያደመጣችሁ ያላችሁ ገብታችሁ አቅማችሁ የፈቀደውን ያህል እኔ ሳልሳዊትን በሚዲያ ማየት እፈልጋለሁ የምትሉ እዚህ ላይ የራሳችሁን አስተዋጽኦ እንድታደርጉ እፈልጋለሁ። ሳልስዬ እኛ እያለን አይዞሽ፣ ሞራልሽ አይነካም፣ ከሚዲያ አጠፊም፣ አብሽር ይሆናል። እሺ ሰው መሆንን እናስገባለን። የምትገቡ ሰዎች ጠጠር ያለች ሀሳባችሁን ሰጥታችሁ ወደ ገደለው እንድትሄዱ አሳስባለሁ። ክቡር አፈ ጉባኤ እዚህ ጋር የጁ ገነት ጤና ይስጥልኝ። ሰው መሆን ቴዳዬ በጣም አመሰግናለሁ። በእውነት
በጣም አድናቂሽ ነኝ ሳልሳዊት። እኔ ውጭ ሀገር ያለሽ ነበር የሚመስለኝ። አሁን ሀፕን ካረገ በኋላ ነው እዛ መኖርሽን ሳቅ በጣም ሾክ ነው ያደረኩት እና በጣም ከመጠን በላይ አድናቂሽ ነኝ። በጣም ፎሎ አረግሻለሁ። እኔ እህት በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ደግሞ ለሚዲያ ነው ሚዲያ ግድ ያስፈልግሻል እና ለሚዲያን ለመክፈት ነው እና ሳፖርት ብናደረግሽ ለሌላ አይደለም፣ ተቸግረሽ ምናምን አይደለም። ለታለም በርቺ። $200 አስገባለሁ ከአውስትራሊያ ነው። ተዳይ በጣም ሰው መሆናችን እግዚአብሔር በወጣው ይተካ ወንድሜ። ቴንክ ዩ። በሳልሳዊት የሚዲያ ሂደት ውስጥ የራስን አሻራ አስቀምጠሃል። ሳልሳዊት አትረሳ። እግዚአብሔር ከክፉ ይጠብቀው ወንድሜ። ቴንክ ዩ። በትከልብ ነው ምናመሰግነው። እሺ ሰው መሆናችን ከልብ እናመሰግናለን። እሺ ሌላ እኔን የምትወዱ ሚዲያ የምትወዱ አሁን ለእኔ የምታስቡትን ነው ለሳልሳይ እንድታረጉ ፈልገው። ሳልሲ እኔ እንደ አይኔ ብሌን ነው መሳሳለሽ። አንቺ አታውቂም እኮ እዴ ጄዚንግ ጤና ይስጥልኝ። ጄዚንግ ይሰማል? ጄዚንጋችን እሺ፣ አንዳንድ ጊዜ ሲገቡ አንሚዩት አይሆንላቸውም እና እሺ፣ ሞርላቭ ይላል። ሞርላቫችን ጸጋነሽ ከምባታ ተመልሳለች። በጌታ ፈጠር ያየችው ነገር ለሚዲያ ከሆነ ቅድም ገብቼ ነበርና ለሚዲያ ከሆነ እኔ የአመት የዋይፋይ ልጅ አለላትና እንደው እንድታስታውሰኝም ሁሌ ሴት እህቴም ነች። ቅድም ለምን እንደሆነ ስላልገባኝ ነው። ለሚዲያ ከሆነ ሚዲያ በጣም ወሳኝ ነው። ሚዲያ ማለት ወጣቱን በተለይ ወጣቱን ነገ ሀገር ተረካቢ የሚያንጽ የሚያበቃ ነው። ደግሞ ሴት ነች። ለሴት እህቶቻችን ድፍረት፣ ለሴት እህቶቻችን ወኔ፣ ለሴት እህቶቻችን ጥንካሬም ደግሞ ምሳሌም ስለምትሆን እኔ የአመት ዋይፋይ ይችላለሁ። ይህንን ለመናገር ነው። አመሰግናለሁ። አንተ ደግሞ ሁሌ ያስገባኝ ላውራ ፖለቲካ አስገባሻለሁ። ሚዲያው ሲጀመር የዋይፋይ ጉዳይ በዋይፋይ መቆራረጥ ምናምን እንትን እንዳይል ቴሌ ጠይቀሽ ለእኔ ትነግሪኛለሽ። ጸጋነሽ ፓስዋርዱ ራሱ ወይም ደግሞ ዩዘር ኔሙ ጸጋነሽ ነው መሆን ያለበት እንዳረሽ። እሺ ጸጋነሽ። እሺ አባቴ። እሺ ቻው። እነዚህ በጣም ታማኝ ሰዎች ናቸው። ጸጋነሽ ከምባታ ምናምን ከዛ ከከምባታ ከሀዲያ አካባቢ አንቺ ብትረሺ እነሱ አይረሱም። የዛሬ 30 ዓመት አይረሱም። ሞርላፍ ጤና ይስጥልኝ። ጤና ይስጥልኝ ወንድማችን እህታችን ሳልሳዊትን በአጠቃላይ እንኳን እንደዚህ ለሚዲያ ወደ ሚዲያው ለመመለስ ዝግጅትሽን እየተሟሟቅሽ ነው። እኔ እንግዲህ በማንኛውም ዛሬ ገና ነው የሳልሳዊትን ነገር እንትኖችን ገብቼ ለማየት የሞከርኩትና የሰማኋት ይገርማቸዋል። ብዙም አላቃትም አልዋሽም። ብዙ አመቶኛ ከሀገር ከወጣውና ዛሬ ግን ገብቼ በእንትኗ ውስጥ ገብቼ በመመለከትበት ሰዓት ብዙ ያስተመሙኝ ነገሮች፣ ብዙ የታሪክን ትክክለኛውን ምንጩን ልታሳየን ሞክራለች እና እኔ በተቻለ መጠን ቁጥሩን ወስጄ የአቅሜን ለመርዳት ሞክራለሁኝ። ይህን ለማለት ነው የምችለው። ብዙ አዳምጥ ሰማዋት፣ ብዙ ተናገር ሰማዋት፣ አዳምጥኳት። የንግሯ ለዛ ውበት አለው እና እንግዲህ ለዚህ ሚዲያ ስትመለስ ሁላችንም እጃችን መዘርጋት አለብንና እኔም ስክሪንሾት አድርጌ ቁጥሩ ወስጄ የአቅሜን መርዳት እሞክራለሁ። አመሰግናለሁ። ቴንክ ዩ ሞርላ፣ እግዚአብሔር አክብርልን። ቴንክ ዩ ወንድሜ። እሺ ሞርላብን ሌሎች እስኪገቡ ድረስ ዲያስፖራ ህላው እየጠበቅን ነው። እዚህ ጋር ቴዲዬ እንወዳሃለን ምናምን ምን ያደርጋል? ሚዲያ ላይ እዚህ ጋር ቆማለች። ሳልስነት ምንወዳት ምናከብራት ጋዜጠኛ ከሚዲያ እንዳትረቅብን። ኳስ እያየን ነው። ኳስ እያዩ ነው። ኦኬ ችግር የለውም። ኳስ እያዩ የጋናን ጨዋታ እያዩ ነው።
ያየን ነው 40 ደቂቃ እባክህ ብሎ የጻፈ ሰው አለ። 40 ደቂቃ ታገሰናል። ኦኬ ይሄው ለማንኛውም ጻፍ ኢትስ ኦኬ 1000 ቅድም ያላስገባኸው ቴዲ ያዶ 007 አስገባው ያልነህ ነበረ 15000 አስገብታለች ይላል ሲጳራ የሚለው ላይ ያው ኦኬ ሴት ነች እንደ አት ያዶ ይታያል 15000 ያለኝ ነበረ ሲጳራ ላይ አላስገባኸውም በጣም ብዙ ጊዜ ወይኔ እግዚአብሔር አም ሶሪ በእናታችሁ ይታል ማን ነው ስሙ ያዶ አት ያዶ 07 ሚል ሲጳራ ኮሜንት ላይ ያስቀመጠችው ወይም ያስቀመጠው እሺ ያሬድ ነው ኦኬ ያሬድ ነው ያሬድ ይላል 07 ነው እሺ 07 ያሬድ ኦኬ እዚህ ጋር በጣም ይላኩልኝ ኦኬ ረጅም ሰዓት ነው የሚያየውት ነበረ ሰላም ያሬድ ያሬድ ሰላም ይሰማል ተሰማል ወንድሜ እንዴት ነህ ቴንኪዩ ሳልሳዊ ቴንኪዩ ለማለት ነው እንኳን ልክ ያለው ቆይቻለሁ ከላክ ቅድሚያ የሚሰጠው ለኮይል አስገባ ነው ይለኛል ሪኩዌስት አረግ ለምን እንደሆነ አላውቅም ለዛ ነው እንደ ያለ መሰለኝ እና ቴንኪዩ ለማለት ነው እንጂ ቆይቻለሁ ካስገባው በርቺልኝ አይዞሽ እንዳጠፊ ከሚዲያ ለማለት ነው ያሬድ አም ሶሪ የላኩ ሰዎች በብዛት ስላሉ አይታይምና አም ሶሪ ቴንኪዩ ብራዘር እግዚአብሔር ወጣት ቴንኪዩ ሳልስነት ወይ አሁን የጋናን ጨዋታ እንዴት ነው ጋና 1 ፓናማ 0 የብርቱካን ሀረገ ወይን ተጽዕኖ አለብኝ ብለሽ ታስቢያለሽ? አይ ድምጻችሁ ይመሳሰላል ይሏቸዋል ሰዎች ከብዙ ሰው ጋር ድምጼ ይመሳሰላል ደግሞ እኔ የሆነ እንትን በጣም መጫው አልችልም ሳውራም በጣም እስከ መጨረሻው ተቀንሶ ራሱና የሷ አረጋዊን አርቲስት አረጋዊን እንግዲህ ስትተውን ካያት ድምጿ በጣም ላውድ ነው ፓወርፉል ነው ግን እንትኑ ጃነሩ አንድ ላይ ነው መሰለኝ ይሄ ትንሽ ነው አርቲስቷን ተዋናያን ሳይሆን ኢትዮጵያ ሬዲዮ ላይ ዜና ታነብ የነበረችው ብርቱካን አረጋዊን ነው እንዴ አረጋዊን ስላልከኝ ብርቱካን አረጋዊን የብርቱካን አረጋዊን ድምጽ እኮ በጣም ከባድ ነው ያ አረጋዊን አጥፋት ያልኩት ነኝ አይተውት ነው ያልኩት ብርቱካን አረጋዊንማ ቅድም አውርተናል ኦፍ ኮርስ የሷ ኢንፍሉዌንስ ሊኖርብኝ ይችላል ዜና ያን ጊዜኛ ልጆች ሆነን እኔ ሌላ ሄርሜላና እሷን ምናምን ማስታወስ አይደል አረ ነው እና የብርቱካን አረጋዊንን እኔ በጣም ነው የምወደው ድምጿንም ዜና ስትናገር ሁሉም ነገር የሆነ ሰበር ዜና ነው የሚመስለኝ እሷ ስታነብ ዜና እና ይኖረኛል እንደሷ ለማንበብ ሞክር ነበር ዜና ሁልጊዜ በጣም ነው ያው እኔ ልጅ እያለሁ ሰው ከትምህርት ቤት ከኤሌመንተሪ ጀምሮ ሬዲዮ ቤት ሲከፈት ብርቱካን አረጋዊን ሰው እንዴት እንግዲህ የመንግስት ዜና ማለት ነው ያን ጊዜ እንግዲህ የነበረ የመንግስት ዜና እንዴት ዜና እሷ ብርቱካን አረጋዊን ሲባል የስ ምናምን ብሎ እንዴት በጉጉት ያደምጣል እናቷም አባቷም አንድ ቴሌቪዥን ናት በኛ ጊዜ በቃ እሷ ዜና ስታቀርብ በቃ ገባሻል ድሮ ደግሞ ይሄ ዋው አንድ ቀን ግን ማምጣታችን አይቀርም እሷ ትመጣና እስኪ ያለች ምን ይሉ ፖድካስት ላይ ቀርባ ነበር በቅርብ ሪሰንትሊ የሆነ ፖድካስት ላይ ቀርባ አይቻት ነበር የፋና የነበረ ልጅ ነው የኛ ጓደኛችን ነው እሱም ፖድካስት የከፈተው ምን ይሉ ይባላል ቆንጆ ነው በጋዜጠኝነት ኢቲክስ በደንብ ለሰስ ያለ ፕሮግራሞችን ያቀረበ በዚህ አጋጣሚ እና ቅርባት አይቼ ደስ ብሎኛል ወንድማችን አይ ቲንክ 2 ሰዎች ገብተዋል ማቲማን ጤና ይስጥልኝ ማቲማን እሺ ማቲማን እስኪመጣ ወደ ሶፍ እንሄዳለን ቴዲ እንዴት ነው ይሰማል ድምጼ ይሰማል ስኩት ሲ ዩ ለማለት ነው ቴንክ ዩ አንተም በጣም ስለሷም ነገር ያወኩት በአንተ በኩል ነው ቴንክ ዩ እና ለዚህም ስላበቃሽ ደስ ስላየነሽ በጣም ደስ ብሎናል ዩ ሃቭ ቬሪ በጣም ዩኒክ የሆነ ካራክተር ነው ያለሽ ስለዚህ ኪፕ ኢት አፕ ፕሊዝ እና ኢትዮጵያዊነትን ደግሞ ለሁላችንም ምንድነው ባለው ሞር ፓትሪዮቲዝም ስለምታወሪ እና ስለ ኢትዮጵያዊነታችን በደንብ ስለምትናገሪ በጣም አመሰግናለሁ ቴንክ ዩ እግዚአብሔር ይስጥልኝ አመሰግናለሁ ቴንክ ዩ ሶፍ እሺ
አንድ ልጅ እዚህ ጋር እንደ ያሬዶ ነው መሰለኝ ብሮክን 10,000 በውስጥ አስገብቻለሁ ልክ ይላለሁ ይለኛል። እግዚአብሔር በወጣ የተካ ወንድሜ። ማቲ ሰላም ነህ? እንዴት ነው ቴዲ? ይሰማለሁ? ትሰማለህ ማቲ? ደህና ነኝ እግዚአብሔር ይመስገን። ሳልሳዊት እንዴት ነሽ? ደህና ነሽ? እያየነሽ ነው እዚህ። በጣም ነው የምናደንቅሽ ቴዲ። በጣም አመሰግናለሁ ስላስገባኝ። ቴንኪዩ። ሁሌ ነው የምከታተልህ እና ያው እኛ እዚህ እያየነሽ ነው ያለውን እንትን አድርገን እየቻልነው እናስገባለን። ያው ኢትዮጵያ ነው ያለ ነው። የአቅማችን እያደረገ ነው። ይህን ያክል ብለን መጥራት ባንችልም ያስገባን ነው። በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ ቴዲ። ቴንኪዩ። እሺ ቴንኪዩ ማቲ።